አሳ መብላት በብልሃት። እንግዲህ አሳዋን ለመብላት በትናንትናው ዕለት ብሩኬ ጉዞውን ቀጥሎ ነበረ። ከዛስ በኋላ ምን ተፈጠረ? ሰላም ጤና ይስጥልኝ፣ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ብሩኬ ትናንትና በሀይሚ ቤት ሄዶ ነበረ። እሱም ደግሞ በዚህ ሰዓት እኔ ከጎኗ መሆን አለብኝ፣ የሆነ ነገር ብትሆን እኔ ልጸጸት እችላለሁ ብሎ እንግዲህ ኑሮውን በሀይሚዬ ቤት አድርጓል ማለት ነው። ነገር ግን ሀይሚዬ ከበድ ያለ ጥንስስ እየጠነሰሰችለት ትገኛለች ማለት ነው። ዛሬ ብቻ አይደለም ወደፊት ገና አሰቃየዋለሁ እኔ ጋር እስከኖረ ድረስ ብላለች። እሱንም እንግዲህ በነገራችን ላይ በዚህ አጋጣሚ ፈታ ስላደረጋችሁን እና ደግሞ ሁለታችሁ ደግሞ በእንደዚህ አይነት ሁኔታ ስለመጣችሁ በጣም ደስ ብሎኛል፣ ከምንም በላይ ማለት ነው። ሀይሚ ለፍፄ በጣም ተጨንቃለች። ፍፄን ውጣልኝ አልፈልግም ብዬ እንደገና ቡራ መቶ እዚህ ሲሆን ፍፄን ቅር ይለዋል፣ ደግሞም ሳይቀየመኝ አይቀርም እያለች ነበረ። ፍፄ በጣም መልካም ልጅ ነው። ጭራሽ እሱ ደግሞ ለአንቺ ነው የሚጨነቀው፣ ስለ አንቺ ነው የሚያስበው፣ ስለ አንቺ ስለ ብሩኬ ዛሬ ማይታችኋል ከሄኖክ ቤት ምን ሲል እንደነበረ። እንደውም ሄኖክ ሀይሚን ይቅርታ እንዲጠይቃት ምናምን እየጠየቀው ነበረ ማለት ነው። አይደለም አንቺን ሊቀየምሽ ቀርቶና ፍፄ ምንም ቂም የያዘብሽ ነገር ምንም ነገር ጭራሽ አልተሰማውም ማለት ነው። ምክንያቱም የምትወዱት ሰው የፈለገ ነገር ቢላችሁ ማለት ነው ምንም አይመስላችሁም እና ከልቡ ስለሚወድሽ ከልቡ ስለሚያከብርሽ አንቺ የምትናገራቸውን ቃላቶች ማለት ነው ከምንም አይቆጥራቸውም። ምክንያቱም የሚያስቀይሙ ነገሮች ስላልሆኑ ያለሽበትን ስሜት ስለሚገባው ማለት ነው፣ ስለሚረዳሽ እና ምንም የተቀየመሽ ነገር የለም። ስለዚህ እንደውም ፍፄም ደግሞ በአብራችሁ ቢኖር ራሱ ደስ ይላል። ክላስ ካላችሁ ክላስ ካላችሁ አንድ ቤት ሰታችሁት አብራችሁ ቢኖር ደስ ይላል። ግን አንድ ክላስ ቤት ነው እንዴ ያለው ቤታችሁ እንዴ? 2-3 ክላስ እኮ ነው የሚኖራቸው እንደዚህ አይነት ቤቶች ማለት ነው። ስለዚህ ቡራ አንድ ክላስ ይይዛል፣ አንቺ አንድ ክላስ፣ ፍፄ አንድ ክላስ ይዛችሁ ትኖራላችሁ እና በጣም አሪፍ ነው ብዬ አስባለሁ። ቡራ እንግዲህ ቻለው፣ መቻል አለብህ። ዛሬ ግን እንደዚህ በተኛህበት ጥሩ እንቅልፍ ላይ ባለህበት ታይም አምጥታ አንድ ባሊ ውሃ ስደፋብህ እኔ ራሱ በጣም ነው ያሳዘንከኝ ቡራዬ፣ በጣም አሳዝነኸኛል፣ አይገልጸውም። ሀይሚዬ ኧረ ተይ 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 ግን ተይ። ይሄ ነገር አንቺ ላይ ቢሆን ግን ምን ያክል እንደሚያናድድሽ ምን ያክል ዘራፍ እንደምትይ ታውቂያለሽ። እንደውም ስለሚሳሳልሽ ምንም አላለሽም እሱ ምንም። እና ያው ዛሬ ገና ጅማሬ ነው። ብዙ እቅዶች አሏት ከኔ ጋር እስከ ኖረ ድረስ አሰቃየዋለሁ ብላለች። የመጀመሪያው እንግዲህ ውሃ ነው። አንድ ባል ውሃ የተደፋበት በተኛበት ምንም ሳያቅ። ከዛም ደግሞ ቤት አጽዳ እየተባለ ነበረ። ወጣ ከቤቴ ሊይዛት ሲል ራሱ በቃ እንደ እማማ ዝናሽ የመንግስት ያለላሉ ይሉ ኦደ ምለው ይላሉ እኮ እማማ ዝናሽ። እና ሀይሚዬ ራሱ ኦደ ምለው እጮሃለሁ እንዳትነካኝ ትለዋለች ማለት ነው። እና እኔ በሳቅ ነው የጨረስኩት ቪዲዮውን። በነገራችን ላይ በጣም ደስ የሚልና ፈታ የሚያደርግ ነው። ግን ያው ያስደነግጣል። በተኛችሁበት ውሃ ሲደፋባችሁ በጣም ነው የሚያስደነግጠው። እንዴ ስልኩ ውስጥ ራሱ ገብቶ ገና ስልክ ግዢ ነው የሚልሽ። መከራሽን ነው የሚያሳይሽ እሱ ራሱ። ችግሩ ምንድነው? ሀይሚዬ ከበድ ያለ ነገር ቅጣት ስትቀጭው የእሱ ደግሞ አንቺ ከቀጣሹ በይበልጥ ነው የሚመጣብሽ። አይምርሽም ማለት ነው። አይምርሽም እና ቅጣቱን ትንሽ ቀዝቀዝ ብታደርጊለት ጥሩ ነው ብዬ አስባለሁ። ምክንያቱም የሚጎዳሽን ነገር ነው እሱ የሚያመጣው ማለት ነው። እና በጣም ደስ ይላል። አንድነታችሁን ወደነዋል። ቡራ መምጣቱን ወደነዋል ብዙዎቻችን፣ አንቺም ብዙዎች ልጆች ተደስተዋል እሱ እዚህ በመምጣቱ። እኔ ግን ደስ አላለኝም፣ ቅር አላለኝም ብለሻል። ቅር ያላላትም ደግሞ ፍፄን እንትን ስላለች ነው። ፍፄ ምንም ቂም አይዝም። እንደውም ፍፄ አንድ ላይ በመሆናችሁ ራሱ በጣም ነው የተደሰተው፣ ደስ ብሎት ነገሮች ተስተካክለዋል፣ ሀይሚና ብሩኬ አንድ ላይ ሊሆኑ ነው ምናምን እያለ በጣም ተደስቶ ነበር ሲናገር ማለት ነው። እና አንቺ እንደምታስቢው ሳይሆን አንቺ ከምታስቢው በላይ ሆኖ ነው የተገኘው ምርጡ ወንድምሽ፣ ለአንቺ ተቆርቋሪው፣ ለአንቺ አዛኙ ማለት ነው ፍፄ እና ማለት ነው። ፍፄ በዚህ አጋጣሚ እንኳን ደስ አለክ።
ቡራዬም ደግሞ ያው 300 ሺህ በመግባቱ ደግሞ ደስ ብሎኛል ብላ ደስታዋን ገልጻለች። ግን እኮ ቃል ገብተሽለታል፣ ቃል ገብተሽለታል። 300 ሲገባ ነው ወይስ 250 ላይ ነው ቃል የገባችለት? ቤተሰብ እንዳልሳሳት ማለት ነው። እና ታከብራላችሁ አንድ ላይ ሆናችሁ። ከዚህ በኋላ ማንንም በመሀላችሁ እንዳታስገቡ፣ በዚሁ ቀጥሉ። ያለፈ ነገር ማንሳት የለባችሁም። ያችም ልጅቷንም ሆነ ቴዲንም ሆነ ማንሳት የለባችሁም። ህይወታችሁን ብትቀጥሉ መልካም ነው ብዬ አስባለሁ። ዛሬ በጣም ደስ ይላል ያየሁት ነገር። አንቺ ራሱ ፈታ ብለሽበታል፣ ስስቂ ነበረ። አንዳንድ ነገሮችን ብቻ አይቻለሁ፣ ደስ የሚል ነገር። ከዚህ በኋላ መውጣ ብትይው ራሱ የሚወጣ ራሱ አይመስለኝም። እንደውም ቡራዬ ልብሱን ሰብስቦ ይመጣል። አልጋውንም ተሸክሞ መምጣቱ አይቀርም ሳስበው እንኳን ተፈቅዶለት ማለት ነው። እና ደግሞም ሰው ያስፈልግሻል በጣም ከሰው ጋር ብቻን ከመኖር ከሰው ጋር መኖር ደስ ይላል በእርግጥ። እና ከዚህ በኋላ አንተ ራሱ እንደማትወጣ እርግጠኛ ነኝ። እና ፍቅራችሁ ያብብላችሁ፣ ይለምልምላችሁ፣ ማንንም እንዳሰሙ። በመሀላችሁ የሆነ ችግር እንኳስ ቢያጋጥሟችሁ ሁለታችሁ ብቻ ተነጋግራችሁ ብትፈቱት መልካም ነው። ሌላ ወገንን አታስገቡ። አሁን ሄኖክ ተብዬውም ዛሬ ይቅርታ ጠይቀት ሲባል እሷ ማን ስለሆነች ነው ይቅርታ የምጠይቀው? አልጠይቃትም፣ መታኛለች፣ እንዲህ ብላለች ምናምን በቃ የሆነ ነገሩን እያባባሰው እየሄደ ነው። እና ስለዚህ ሄኖክም ደግሞ አይመለከትህም ከዚህ በኋላ መፍታት ካለባቸው የሚፈቱት እነሱ ናቸው። አንተ አርፈህ ተቀመጥ፣ የራስህን ህይወት ኑር። እና በቃ ስላለፈ ነገር በቃ አታንሱ። በቃ ከዚህ በኋላ ይሄ ርዕስ ይነሳል ብዬ አላስብም እኔ በበኩሌ ማለት ነው። በእርግጥ ግን ብዙ ነገር ሊመጣ ይችላል ከዚህ በኋላ ራሱ አዳዲስ ነገሮች ሊመጡ ይችላሉ። ያንን ነገር የሚጠቅማችሁንና የሚጎዳችሁን ለይታችሁ ማወቅ አለባችሁ ራሳችሁ ማለት ነው። እና እንደዛ ነው ውዶቼ ማሮቼ ማለት ነው። እስኪ ለቤቴ ደግሞ አዲስ የሆናችሁ ላይክ ሰብስክራይብ በማድረግ አበረታቱኝ። 3000 እንኳን እስኪ ያስገቡኝ። ግን ለምንድነው ላይክ የማታደርጉት? ላይክ ለምን ደግሞ አታደርጉት? ስትመጡ ላይክ ብታደርጉ ምንም የሚጎልባችሁ ነገር እኮ የለም። መልካምነት ለራስ ነው። ምክንያቱም መልሶ ይከፈለናልና ማለት ነው። ማድረግ ካልፈለጋችሁም ደግሞ እኔ አላስገድዳችሁም፣ ችግር የለውም። ይሄ ራሱ በቂ ነው፣ ትልቅ ነገር ነው። በመልካምነት ሰብስክራይብ ያደረጋችሁኝ አላችሁ፣ ላይክ የምታደርጉልኝ አላችሁ እና ከልብ ነው የማመሰግነው። እና በሌላ ቪዲዮ ውስጥ ከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።